وإني لغفار لمن تاب قدم سير ያው ተለያዩ ሙኻለፋዎች ተሰይተው ነበር ይሄን ويهل عليه غضبي فقد هوى ሲል የነገዱ ይፈጀን ነው አንደኛው ጥፋቱ ያው ሙሳን ተከትለው ወንጀል ከተሻገሩ በኋላ አንደኛ የሆኑ ዘላኖች የማለረኞች ባህሩ ዳርቻ የሚኖሩ ካፊሮች ናቸው ነዛ አመት ባልኩ ነው በአጋጣሚ ተሰብስበው በባህሩ ዳርቻ ላይ እየጨፈሩ እየደነሱ አገኟቸው ሄዳቸው ነበረ ማለት ነው ያምን እያረጋቸው ነው ስሏቸው ዛሬ አመት ባላችን ነው ብለው ተለያዩ ጌጣጌጦች አሸብርቀው ታወታቸውን ደርድረው እነዛን እየተሳለሙ ነው የሚጀምሩ ያኔ ያ ነገር ሁሉ ነገር መስሎ ታያቸው ማለት ባዲላ ጎናቷቸው የታኔ በለጠ ያመሰግኑበት በሚገባው ሰዓት ያን ነስራቸው ነቃው እንደገና የካፊሮችን ማድነቅ ጀመሩ ያሙሳጅ ያለና ኢላን ማለት ነው ያው እኛ እስከዛሬ ጌታችን አይተናል እነዚህ ሰዎች ግን ያው ጌታቸውን ማከላቸው ሰይመው እየዘየሩ እየተሳለሙ ደስታቸውን እየገለጹ ለምን የስጌታ በይፋ አታሳየን የሚል ጥያቄ ጠየቁ ማለት የከባድ ጥያቄ ነው ተውሂድን ንቆ ሽርክን ማለት እኛ ጌታ ይህን ሁሉ ነገር የሰጠን ፍራውንም ያህል አደገኛ ሰው ሰራዊቱ ተገርስሶ ተየስታች ያው ምኛንን ማለት ልቆይት ብሎ ጌታ አላህ አክበር ማለት ሲገባቸው አላህ ምንም እንዲያላረገላቸው ቆጥረው በሙሽሪኮቹ ታወት ማቅናት ጀመሩ ይሄ ነገር እንግዲህ ከባድ አላህ የሚያስቆጣ ነገር ነው ማለት ነው ለዚህ ነው ወይህል عليه غضبي فقرها እናንተ ጥፋት ቢሆን ኖሮ እብዛችሁ መጥፋት ነበረባችሁ አቱም አላህ ያማስለክሳችሁ ሽክር ነበር ተጠበቅባችሁ እናንተ ግን ኩፍርና ሽርክ ላይ ሰጣችሁ ለማንኛውም ቅርብያችኋለሁ ወይኔ ለገፋር ሱብሃንአላህ እኔ ወሰለ ከባድ ወንጀል ፈጽመው ቅርብያችኋለሁ ምንም አይደለም ኢማን ታበባ ይሆን ያው ፋቱን ተረድቶ ወደኔ ወለተመለሰ ሰው ምሕረቴን እችለዋለሁ ወአመነ በሙስተቂም ዛም እንደገና ባለ ተውባ በኢማኑ ላይ ጸንቶ ወአሚለ ሷሊሃ መልካም ለሰራ ሁሉ ይቀጥላል ثم تدا ተመራ ላይ ተውሂድ ተረፈው እድሜያችሁ ከናው መንገድ ላይ በተውሂድ ጉዞ ትቀጥሉ ከሆነ ያለፈውን ይቅር ብያችኋል በማለት አሁንም ሌላ ሀዲያ ሰጣቸው ደግሞ ይህንን ያህል ወንጀል ሰርተው በቀላሉ አቋላቸው ማለት ከዛ ያው ኪታቡን ሊሰጣቸው ቦታ ቁርላ ኢማን ነው ተብለዋልና ወደዛ ጉዞ ሲያቀኑ የታሰረቻቸውን ስም ማንሰሯቸውን እየበሉ ተጓዙ ወደ ቦታው ማለት ያኔ ሙሳ ሱቅሱቅ ያዛቸውና ታንጌታቸው የገጠራባቸው ቦታ ቶሎ ለመድረስ ቸኩለው ፈጠን ብለው ተራመዱ ሰማይ ወደ ሰዎች ወደ ኋላ እየቀሩ ሳቸው ወደ ፊት ተነጠሩ እዛ የተወሰነ ርቀት ተለያዩ ከህዝቡ ጋር ማለት ዙም እያመራ ነው ተከትሏቸዋል እነሳቸው ፈጠን ብለው ወደ መውዒዱ ወደ ቀጠሮ ቦታ የሚደርሱበት ጊዜ አሁንም ጌታ ጥያቄ ያቀረበ ነው ወማ አጀለካን ቆሚያ ሙሳ ወይ ህዝብህን ትተህ ወደ ቸኩለህ ለምን መጣህ እንደመሪ ያው ህዝቡን አስተባብረን አሁን ለምን ብቻ ቸኩለህ መጣህ የሚል ጥያቄ ያቀረበላቸው ማለት እነ ቃለውም ኡላይ አላ አሰሪ ለምን ቸኩለው እንደመጡ ምክንያታቸውን ናገሩ ማለት መጀመሪያ ሰዎቹ
እኮ ቅርብ ናቸው ያው ናቸው እኔ ያለ ለይቼ መጣት ቢባል ነገር አይደለም ተወሰነ ተቢኖርም እነሱ ምድር በግር እየተከተሉ ነው ወላ في مكان قريب እዚህ እኮ ናቸው ደርሰዋል አሉ ማለት ዋጅቱ የከረቢል ታምባ ከመሆኑ ጋር ደግሞ የተወሰነች ነገር ወለም ጋር ታዲያ የሚባለው ወደ አንተ ቸኩሌ ለመድረስ የፈለኩት ወደ አንተ ቀጠሮ ቦታ ወደኝ ዘንድ ነው አንተን ጥሪና ግብዣ አክብሬ ቶሎ በመድረሴ መሰግናለሁ ነው የሚያስጠይቅ የሚያስወቅስ መሆኑን ባብሮ አላረገውም ነበር ማለት ነው ስለዚህ በእግር ፈጥኖ መምጣቱ ሳይሆን ጧዓ ነው እቻው እንግዲህ በጣም ቀጠሮ ቦታ ቶሎ መድረሱ የበለጠ ደስተዋል መስሏቸው ነበር አሁን ግን የለም ማምነትን ጠብቀው ለህዝብ ታጅበው ዝግ ብሎ ነበር አብሮ መድረስ ያለበት ከማለት ተቻቸው ማለት ይሄ ብቻ ሳይሆን መለየቱ ጊዜ መሪና ተመሪ ሲለያይ ክፍተት እንደተፈጠረ አውቆ ነው ጌታዬን ጥያቄ ያነሳው ማለት ሙሳ ብኑ ዘፈር የሚባል ሽሪር ሰው ነበር ማዕከላቸው ነብዩ መሐመድ አብዱላህ ብሎ ወይ ሲሰግራቸው እንደነበረው እሳቸውም ደግሞ ያው በስማቸው ሙሽ የሆነ ሰው ሙሳ ብኑ ዘፈር ይባላል እሳቸው ሙሳ ብኑ ኢምራን ናቸው ይሄ ሰውዬ በጣም ተንኮለኛ ሳሂር ነገር ነው እንደገና ደግሞ አንጻሪ ነበር ባለሙያ ነበር ማዕድኖችን ያነጥሩና ተደረገው ሰጣ ለዚህ እሱ ታሪኩ በጣም አስቀያሚ ነው በልጅነቱ ያው ይዲካላ ልጅ እናቱ ብራ ማሻሪያ ማሳደግ እንደማትችል ስታል መንገድ ዳር ብራው ሄደች ራሱ ልጅ ማለት የሚባል ያኔ አላህ በፊትራ እንዲያድግ አደረገ አውሬ ቢበላው ይሻላል እሱ ደግሞ ተጨማሪ ችግር ያመጣ ነው ቁርአን ነው ሙሳል ያኔ ጅብሪል አምጥቶ አንስቶ ያኔ የተጣለ ልጅ እንክብካቤ እያረገ አሳድገው ነው የሚባል አላህ ትእዛዝ ነው ኋላ ሲጎረምስ ነፍስ ሲያቅ አጋጣሚ እነ ሙሳ ጋር ተላክ ይቃላ ልጅ አድራሻውን አያውቅም አባቱና እናቱ እንደሆነ አያውቅም እንደምን ታደገ በኋላ እነ ሙሳ ጋር ተላክ ለማ ግን በተፈጥሮ ጭንቅላት በጣም ሰው ነበር ዘኪ ፈላሰፊ ወደ የተለያዩ ነገሮችን ያጠናል ይመራመራል የተለያዩ ነገሮች ሙከራ ያደርጋል አሁን እና ሙሳ እየተሳካላቸው ሲመጣ ሲያይ ፍራውን ያላቃገት ነበር ሰው ስልጣን ሊይዙ እየተዘጋጁ ነው በሰዓት በዛች ሰዓት እነዚህ ሰዎች ቁጥጥር ስለታገዱ ነው ፍራውን ያላቃገት ሰው ስልጣን ሊይዙ ያሉ እኔም ብታገል እንደዚሁ በለስ ሊቀናኝ ይችላል ዋስ ሙናፊቅ ስለሆነ ነው ሙሳን እንደ ነብይ አይደለም ያያቸው ማለት ለተቃዋሚ ቡድን የፖለቲካ ቡድን አርጎ ወሰዳቸው ሙሳና ሃሩን እነሱ በመታገላቸው ፍራውን አንቀላው ያው ቦታውን ሊረከቡ ነው ይሄ ደግሞ ሳይጠነክሩ በለጋ እነሱ ልታገላቸው በዚህ እነሱን አስወግጄ ዲሉን ልነጥቃቸው ይችላልው ሁልጊዜ ለውጥ ሲመጣ ዲሌሚን ሌባዎች አሉ ያው ማለት ነው ሷስተሳስ እንግዲህ የአዲስ ቃሊስ ተፍተፍ የሚለው ቡድን እና ወቀት ጎለዋል አንድ የፍጠት የለውም በቀላሉ መንቀቅ ይችላል ብሎ አሰበ ማለት ልክ ሙሳ ሰዎችን ቀደም ብለው ሲሄዱ ክፍተቱን አገኘና በዛይ ሰዓት ላይ ዘጋይቶበት ስለነበረ በቅዱ ወዳውኑ ጣዖት አዘጋይቶ
هذا إلهكم وإله موسى ብሎ አወጀ ተጨወለበት እዚህ ሲደርሱ ሙሳ ወንደና መጣ ባላለ ብሎ ሲጠብቁ ማጀለካን ቆምጣው ሙሳ ምን አስቸኮላን ሰዎች ጋር ከሰላት ነበር ሰዎችን ተጣጣብ ጫን ተከል ያቀም መጣ ተባ ሳቸው ደግሞ እንደተራ ነገር አረፍትና ስተቱ አልገባቸው አለሙ ላይ እነሱ በቆሩቅ አይደሉም እዚህ ቅርብ ናቸው መጥተዋል አሉ እንደገና ደግሞ የቸኮልኩበት ምክንያቱ አንተንም ያህል ጌታ ቀጠሮ ይዞልኝ ወደ ኋላ መቆጠጡ አግባብ አይደለም ሆሎ መጥቼ አንተን ቀጠሮ ማክበር አለብኝ ብዬ ነው እነሱ ሩቅ አይደሉም ብለው አቀለሉት ያው ሲያቀሉት አራ ነገሩ ቀላል አይደለም አዘዙ ከባድ ነው ሌላቸው ነው ስማርዶን ነገራቸው በዚህ በከፍታት ተጠቅሞ ሰውየው ምን እንዳደረገ ፈኢና ገድፈተና ቀውመከም ባዲካ ሰዎችን ወደ ኋላ ታቸው ስትመጣ በዛ መልቲ ሰውያ ማካይነት ሰዎች ፈተና ላይ ወድቀዋል እኮ አንተ ባለመኖር መቆጣጠር ባለመቻልህ ፍታቱን ተጠቅሞ አውት ሰርቶ هذا إلهكم وإله موسى ብሎ ሰዎችን ሽርክ ውስጥ ዘፈቃቸው ያማናት ሰውዬ ብሎ መጥቶ ነገራቸው ማለት ወአደለሁም ሳሚሪ የተባለ ሰው ለቀቡ ነው ስሙ ዋናው ሙሳ ነው ሳሚሪ ተውሂድ ያፈናቅሎ ሽርክ ውስጥ ዘፍቋቸዋል ሰዎች ስለዚህ ይሄን ሁሉ ዘመን ታግለ ከዲል ማልዳ እንደገና በተውሂድ ጌታን ማመስገን ሲገባ እሱ ግን እንዲያርጎስ ህዝቦችን ነጥቋል እኮ ለውጥህ ተሰርቋል ተባሉ ማለት እነ ሙሳ ዱብዳ ሆነባቸው ፈረጃ ሙሳ ይላቀው ወጥባና አሲፋ እንዴት በዚህ ፍጥነት ህዝቦችን ስንት አመት ስለፋፈት የነበረውን አላማ ጥለው እዚህን የኮለኛ ሰው ፍልስፍና ተቀብለው እንዴት ሽርክ ውስጥ ገቡ አሉና ሰዓት ለብሰው ሳትቆርሰው ተናደው በሐዘን እየተቃጠሉ በቁጣ እየነደዱ ወዲያው ተመልሰው ወደ ህዝቦች መጡ ማለት የተባለውን ነገር ለማረጋገጥ እንደተባለው ሲመጡ እነሱ ይጨፍራሉ ደንሳሉ አውት ወርቅ መልክ ወይ ፈንስል አድርጎ ወርቅን አቅልጦ ያንን አውጥቶ ፊት ለፊታቸው መድረክ ላይ ደቅኖ هذا إلهكم وإله موسى እናንተም የሙሳን ጌታ ማለት ይሄ ነው ሁልጊዜ ፖለቲከኛ ስስ ልብህን ነው የሚዳስሰው ማለት ሰዎችን የህዝቦችን ፍላጎት ከታተላል ፖለቲከኛ ምን ባረግ ነው ህዝብን የሚያፈኝ ነዋን ከኛ ይስራው ይሄ ያለውን አመራር የሚያስነጥቅ ያስታም ከማ ጎዱ ሙሳ እንግዲህ ታቸው ይሏል ቀድሞ ግን የውትቶ መሄዱ እንዴት ታደረገ ተጠራ ማለት ያኔ ደግሞ እነሱ ቀደም ሲል ሙሳ ጥያቄ አቀረበዋል ያቺ ጥያቄ ለሱ አተመቻችበት ማለት ወጃለና ኢላህ ከማለው አሊሃ ብለው ሙሳ ግን እንዴት እንድታረጋላችሁ እነኩም ቀሙን ተጃሉ ብለው አመናጭ ሆነ ይመለሱ የሁሉ ነስር የሰጠን ጌታ ታቸው እንደገና ዳውት እንዲሰይፍላችሁ ይቃላችሁ ብለው ጥያቄውን አጣጥለው ነይክማ ይችን ጥያቄ ነው በመለስ ታሙሳ የተሻለ ብቻ ሳይው ማለት ስለዚህ ይችን አድርጌ በህዝብ መታቀፍ አለብኝ ሰማተል አለብኝ ብሎ አሰበ ማለት ትንሽ ተጥራው እንግዲህ ሰዎችን አደጋ ላይ የሚጥለውና እና ቀዲፈተና ቀውመከን ባዲካ ሁሉም ነገር ሸሩም ቢሆን ኸይሩ ባላህ ቀደር ነውና የሚሆነው ያው እሱን ፈተና ነው የተፈጠረው እንዲህ አይነት ራእይ አጥቶ ህዝቦችን ከተውሂድ ወደ ሽርክ እንዲፈናቀሉ አድርጓቸዋል ፈተና ላይ ወድቀዋል አላቸው ማለት ሳሚሪ ህዝቦችን ገደል ጨምሯቸዋል አቃጫ ስጣቸዋል ግላቸው ፈረጃ ሙሳ ይላቀውሚ ተበተረውን ችግር ሄደው ማረም
ቻል ከሆነ ብለው በችኳሉ እየተናደዱ እየተበሳጩ መልሰው መጡ ሰዎች ህዝቦች ጋር ማለት ሲመጡ እንደተባለው ነገሩ ተበለሻሽቷል። ጣዖታቸውን እያጀቡ እየተሳለሙ ተገኙ ማለት አሜባ እንዴት ቃል ያቀው ማወገኖቹ አለም ይዒድኩ ረብኩም ወዐደን ሐሰና ጌታችሁ መልካም የሆነ ተስፋ ቃል አልገባላችሁም ነበርና ማለት ፊርዓውንን አጥቶ ሰላም አስፍኖ እንደገና ደግሞ አገር ልትመሩ መመሪያ ሊሰጣችሁ ጃኒበ ጡር ላይ መንቆሎ ብሎ ብሩ ቀጠሮ ሰጥቷችሁ እኔ ወደዛ ችኩል ሲሄድ እኔን ፈለግ ተከትላችሁ ቶሎ መምጣት ሲገባችሁ እንደገና ወደ ኋላ ተመልሳችሁ የዚህ የሙናፊቅ አመራር ትቀበላላችሁ ብለው ጠየቋቸው። አፈጣላ አለይኩም ወልአዱ ዘመኑ ረዘመባችሁን? አጭር ጊዜ ነው ተተለየ። ምን ያህል ሳምንት አልቆየው ወር አልቆየው እኔ የተወሰነ ነገር ቀደም ብያችሁ ስለሄድኩኝ ብቻ በዚህ ቅጽበትና በዚህ ፍጥነት ምን ብትሆኑ ነው የአላህን ተውሂድታችሁ ወደ ሽርክ የገባችሁ? ቀጠሮው ቢረዝም ኑሮ ምናልባት እሱ የሚለን ነገር ውሸት ሊሆን ይችላል ተብሎ ሊጠራጠር ይገባል። አሁን እኔ ወደ ጌታ ቀጠሮ ቦታ ነው ተጨጭ እናንተም ተከትላችሁ መምጣት ነበረባችሁ እንጂ ወደ ኋላ ተመልሳችሁ እንደገና ሽርክ ማወጅ ነበረባችሁን ብለው ጠየቋቸው ማለት ነው። ወዐደን ሐሰና ዘተመጣችሁ ክታብ ሰጣችኋለሁ ብሎ ጥሩ ቀጠሮ ሰጥቷል። ወጣላ አለይኩም ወልአድ ቀጠሮው ጊዜ ረዘመባችሁና ተሰላቻችሁ አማረቱም አይሄለ አለይኩም ወዶ ምረብ ወይም ደግሞ ተጥፋት ወደ ተልማት ወደ ጥፋት ይሄንን ጥፋት ሰርታችሁ የአላህ ቁጣ እንደነ ፊርዓውን በእናንተ ላይ እንዲወርድባችሁ ፈለጋችሁን? ምንድነው ምክንያቱ እንዲሆነ? ተልማት ጥፋትን መረጣችሁ ማለት ነው። ፊርዓውን በኢናዱ በኢስያኑ ነው አላህ ያጠፋ። እናንተም ደግሞ አላህ ነስር ሰጥቷችሁ ጌታን በማመስገን ፈንታ ጣዖት አምልኮትን ከመረጣችሁ የአላህ ቁጣ በእኛም ላይ ይውረድብን እንደማለት አይሆንም ማለት ወረፋቸው ጮህባቸው ማለት فأخلفتم موعدي ስለዚህ እኔን ተከተሉኝ ጌታዬ ቀጠሮ ይዞልኛል እዛ ቦታ አይደል መመሪያ እንቀበላለን ብያችሁ ነው የሄድኩት። የኔን ቀጠሮ ጥሳችሁ እንደገና የጥላታችሁን መመሪያ አክብራችሁ ተቀበላችሁ ምን መሆናችሁ ነው ብለው ጠየቋቸው ማለት ያኔ አሁን ተቀልፋቸው ነው ሰዎች ሰውየው በጣም አፈጮሊ ነው ሲሰካቸው እውነት አስመስሎላቸው ተማርከው ነበር ጥቂቶች በስተቀር እና ሃሩን ግን ተቃውሞ ነበር። ሃሩን ነበሩ ማከላቸው ዙግን ተቆጣጣራቸው ውጭ ሆነ ባንድ ጊዜ በመናፍቅ ማለት እነማ ፈትንቱም ወይነ ረበኩም الرحمن ብለው ጮህ ነበር። ይሄ ሰው ያመጣላቸው ሐሳቡ የሰራው ጣዖት አተና ላይ ያሳስታቸው ነው በዚህ እና የኛ ጌታ ይሄ ጣዖት አይደለም ተውባካችሁ ቢሉ አርፈ ተቀመጣባችሁ ደሙሳ የኛ ነበር ሃሩን እዘብ ያሉ ነበር። ስለዚህ ህዝቡን መቆጣጠር አልቻሉም ማለት እና አርፈ ተቀመጥ አለበለዚያ ዋጋንን ሰጣለን ተብሎ ተዛዝባቸው ያኔ ደግሞ እሳቸው ቢፋጠጡ በለላማቸው ጥቂት ግለሰቦች ነበሩ እነሱ ጋር ከበየለ ማን የሆኑ ግን በቂ አይደለም ለተቃውሞ ይገቡ በተቃውሞ እነሱ ደግሞ ሊጨርሷቸው ይችሉ ነበር ማለት ነው። አያዙን አዩና እንግዲህ ታፈፋለ ፈሳይር የሚባል ነገር አለ ይሳራን መቀነስ ይሻላል። እነሱ ያው ብለው ወደ ሽርክ ገብተዋል። እኛ ደግሞ እነሱ ጋር ብንፋጠጥ እኛን ያጠፉናል። እኛን አጠፉ ማለት ደግሞ የኢማኑ ቁጥር የበለጠ መነመነ ማለት ነው። ስለዚህ ወንድም የሚመጣ ትንሽ መታገስ አለብኝ ብለው ታገስን ማለት ነው። እና አማረቱም አይሄላ አለይኩም ወተወረኩም ፈአኽለፍቱም መውዒዲ በጌታቸው የሆነ ቁጣ በእናንተ ላይ እንዲወርድባችሁ ፈልጋችሁ ነው
ቀጠሮ የንተሳችሁ የዚህ የሙናፊቅ ሰለባ የሆናችሁት ስለዚህ ሙሳ ሲመጣ እውነቱ ይለያል ብለው ነበር እነሱ ሙሳ ላይ ትልቅ ያው ቲካ ነበራቸው ሙሳ እስከሚመጣ ድረስ ተወል መስሎናል ይሄ ነገር ሰው ያለው ነገር ተመኘነው ነገር ነው ጌታችን በጋድ አከላችን መቅደሱ ጥያቄያችን ስለነበረ ጥያቄያችን ስለመለሰልን ነው አንተ ግን አርፈ ተቀመጥ ሙሳ እስከሚመጣ ድረስ አሏቸው ያኔ ሙሳ መጡ ማን ሲመጡ ያ ነገር ህገወጥ መሆኑ ተገለጠ ያኔ አሁን የነገዱና ሰዎቹ ለካ ተሳስተናል ማለት ነው እትዛር ሊጠይቁ ነው ማለት قالوا ما أخلفنا موعدك يا رسول الله እኛ ሆን ብለን የርሰውን ፈጠሩ አልጣስም ሰውን በሰው ላይ ለማመጥ ፍላጎት አልነበረንም አሉ ሙሳ ቢመልኪና ማለት ቢኢራደቲና ማለት ፍላጎታችን እርሰውን መخلፍ ሶፍ ጋር መውጣት ፈልገን አይደለም ይሄን ነገር የሰራ ነው ቢመልኪና ቢሙልኪና ሶስት ቅራአት አለ በራሳችን ፍላጎትና ስሜት ያደረግነው ነገር ነው ሰውየው ሲያዋክበን ያለ ነገር እውነት መስሎን ተሸወር እንጂ ለካ እንደዚህ ስህተት መሆኑን ብናውቅ ማኖሩ አናረገው ነበር ማለታቸው ወላኪን አሁሚልና አውዛረ ምን ዚነተው ሰውየው ግን እንዴት እንዲያሳሳታቸው ስልቱ አደገኛ እንደሆነ ያስረዱ ጀመሩ ማለት እኛ አፍራውን ህዝቦች በትውስጥ የወሰደውን ጌጣጌጥ ተሸክመን እንደመጣን ያቃሉ ሰውማ ፍራውን እንግዲህ አምልጠው ሲወጡ በሌሊት ያንዳንዱ ሴቶች አመቤቶቻቸው እየተዋሱ ነበር ሰርግ ቤት እንሄዳለን እያሉ የመቤቶቻቸውን ጌጥ እየተዋሱ አልባሳታቸውን እየተዋሱ እንዳይነካባቸው ማለት አሁን ሙሳ ተለይተው ሲሄድና ክፍተቱ ሲፈጠር ምን አለ ሙሳ እኮ የጠፋብን አለ የመት ሰውዬ የሰው ገንዘብ በኺያና በትውስጥ ተቀብለን ይሄን ወርቅ በመልበሳችን ነው አላህ ተቆጥቶ ነብያችንን ያጠፋብን ስለዚህ ይሄን ወርቅ አንቱ ሰብስብ ቁርባን እናረጋዋለን እሱ ሞያ ያለው የወርቃን ታሪነት ሞያ ስለነበረው ወርቅ እንዴት እንደሚነጠር ያውቃል ያን ሁሉ ሰው የያዘውን ጌጣጌጥ በሙሉ ገፈፈው ማለት ነው ኢኮኖሚያቸውን አቃውስ ስለዚህ ያን ወርቅ ሰብስቦ በሌሊት ሰው በማያው ቦታ ጉድጓድ ቆፍሮ ጉድጓዱን በወይፈን ቅርጽ አርጎ ቆፍሯል አራት እግር አርጎለታል ሻኛ ጭንቅላት አንድ ምናምን አድርጎ በዛ በቅርጹ ላይ ላው ላይ ይሄንን ወርቅ ጨምሮ አጭቆ ተቆለለ በኋላ በላው ላይ ከሰል አድርጎ እሳት ለኮሰ ያ ሰዓት በሚገኝ ጊዜ ያ ወርቅ እየቀለጠ ስመርሱ ተያያዘና ወይፈን ነው ቁጭ አለ ማለት ይጅላል ወዋ ያንን ወይፈን ሲበርድለት እሱ ተኝቷል ለሊቱን ስራውን ሲሰራ ድረስ አሳድርጎ ፈጥሮ ተዛጥቷል ያወጣውና ከፋለ ቦታ ላይ አርጎ ወርዶ አስተካክሎ ዋሲነሱ እንደፀሐይ የሚበራ ወይፈን ነው ብቻ ለማ ለምን አውስጥ ደግሞ ከፍታ አርጎለታል ንፋስ ገባበት ወይላ ድምጽ ያሰማል هذا إلهكم وإله موسى سبحانه ሙሳ ተሳስቷል እኮ የጠፋው ሰው ይመስል አሻለታሻ በረሃ አላ ፈልጋለሁ ይባላል የታየው ራሱ መጣይማ ማለት ሙሳ ግን ተሳስቷል በረሃ በልቶታል በቃ ሙሳ ይመጣም ካሁን በኋላ እናኛ አዲሱን እምነታችንን ደን እንቀጥላለን አላቸው ማለት ስለዚህ ብሎ $1 ቅርብ ናቸው ታይላል እሱን አጅቦ ሁሉም ተናል ናሩን ቢጮ ማን ይስማቸው አርፋ ተቀመጠባሉ ማለት በዚህ መልክ ሰውየው
ተጫውቶብን ነው እንጂ ወደን አይደለም እርሷን ማስቀየምና መቅሪያት ፈልገን አይደለም ግን ያለ ፈቃዳችን አደንዝዞ ነው ሰውየው ያደረገን ማለት ነው ወላኪን ሐምልና አውዛረ من زينة القوم አስቃለ ምድር ፍራውን ወገኖች የተረከብነውና የተሸከምነውን ጌጣጌጥ የሰው ገንዘብ በኺያና ይዛቸዋል ብሎ አላህ ተቆጥቶ እሱን አቃጥለዋለሁ ለአላህ ቁርባን አረጋዋለሁ ብሎ አዝሮ ግን ያለ ቁርባን ብሎ የወሰደው አምላክ አድርጎ መጣና ሰየመላቸው ማለት ታማደገኛ ሰው እንደነበረ ያስ ፈቃደፍና ስለዚህ ጉድጓዱን ቆፍሮ እዚህ ቦታ ጨምሩና እናቃጥለዋለን ይሄን ባጢል ገንዘብ ሲል መጀመሪያ ሰዎች እንዲደፍሩ የራሱን ድርሻም ዘውጣል ከሩ ጨምሩ ሲላቸው ሁሉም እየተረባረበ ጨመረ እዛ ጉድጓድ ውስጥ ማለት ከዛ ካሁን በኋላ ያውኔ ቁርባናችንን እንዲቀበል ጌታ ጸልያለሁ እናንተ አላቸው ማለት እዛ አስተካክሎ ታስተካከለ በኋላ ይሄው በቁርባናችን ተቀብሎ ጌታ መጣ ቁርባን የነበረው ነገር ወደ ጌትነት ተቀየረ ራሱ ማለት ይሄው የኔ ባጥል የኺያና ገንዘብ ማቃጠላችሁ ጌታ ተደስቶ እዙ መድረክ ላይ መጥቶ ሊባርካችሁ ነውና ቶሎ ተጠሩ ሲመጡ ያጓራ ተገኘ ያው ይፈርማል ከذلك አልቀሳሚሪ እኛም ጣል ያዝነውን ወርቅ እሱም ጣላ ከዛ ያውሳት ለቆሰበት ለዋላኛ ዘወር ስንልት የተለያየ ቅርጽ አስተካክሎ አውጥቶ ወልውሎ ጋበዘን እንድንሳለመው ማለት فأخرج لهم عجلا جسدا فأكال የሚታይ ጌታ እኛ ምን ፈልጋለን ሻለና ኢላም ብለው ነበርና ይሄው አካል ያለው በጋር የሚታይ ጌታ ማለት ይሄ ነው ብሎ አወጣልን ከዛ ተጓዝና አሳየ ለውሆዋ እንደገና ደግሞ ህይወት ያለው እንዲመስል ውስጡ ክፍተት አርጉበትና ንፋስ ገባበት አጉራራ ነበር ጮህት ያሰማል ይሄው ሲጮህ የሚለው ቃል አይታወቅ ግን እየባረካችሁ ነው የጌታ ቋንቋ እየተባረካችሁ ነው ተባሉ ማለት ነው ታዳ ኢላሁኩም ወኢላሁ ሙሳ እናንተም የሙሳ ማምላክ ይሏል ይሄ ነው ፈነሲ ሙሳ ግን ረሳ የታኛ ዘንድ ቀርቦ መሆኑን ረስቶ በየጨቅላ እንደጠፋው በረሃ ለበረሃ ይንከራተታል ምስኪን በቃ ተሳስቷል እርሱት ሙሳ የሚባል ነገር የለም ማለት በዚህ መልክ ሰዎችን እንግዲህ ተጫወተባቸው ማለት ነው አፈላ የራውን አላህ ታሊቅ ሊያረግ ነው ዘላይ ምን ሰውየው ቢቀላጠፍና ቢያስመስል ለሞን ነሶች ምን አይነት ጅሎች ናቸው አላ አፈላ የራውን አያዩም እንዴ አላህ ይርጀው ይለም ቀውላ እነሱ እንደሚለው ይሄ ወርቅ ጌታ ቢሆን ኑሮ እነሱ የሚያቀርቡትን ጥያቄ ከሚገባቸው ቋንቋ ለምን አይመልስላቸውም ነበር ጌታ በጋር ተከስቶ ይታይም በዱንያ ላይ ትልቁን ነገር አድርጓል ተከስቷል ማለት ነው ከዛ በኋላ ማናገር ለምን አልቻለም በቃ ስርየው እንደሚለው ሙሳ ተሳስቷል ጠፍቷል እኔ እናንተን ባረካቸዋለሁ ብሎ ለምን አላናገራቸውም ይሄን አለማናገሩ ራሱ የድክመቱ ምልክት ነበር ቢገባቸው ኑሮ ና ሁሉም ሐጃውን እየደረደረ ነው ጌታ እንዲያርግልኝ አንዱ ልጅ ስጠኝ ይላል አንዱ አክብረኝ ይላል አንዱ ተማም ይፈውሰኝ ይላል ያን ሁሉ መልስ አንድ መልስ እንኳን ሰማችሁ በምን አረጋግጣችሁ ጌታ መሆኑ ጌታ ተመጣጣይ ይልቁንስ ቃል ማሰማት ነው ቀልቡ ሙሳም አናገራቸው እንጂ አላዩት እናንተ ግን ከሙሳ የበለጠ በጋድ ጌታን አየን እያላችሁ ነው ጌታን እስከማየት እስከሄዳችሁ ድረስ ማናገሩን ስለምን ተጸየፋችሁ ለምን አላናገራችሁም ወላም ሊቁለሁም ضر ولا نفع يفعذر ጉዳት ነገር ሊፈጠርላችሁ ጥቅም ነገር ሊያቀርብላችሁ እንደማይችል ያወቃችሁ እንዴት በውሸት ተሸነፋችሁ ጌታ ቢሆን ኑሮ እያንዳንዳችሁ አላኩል ሸይን ቀድር ነውና እንታቀርቡትን ጥያቄ አሞኛልና ፈውሰይ ካለ ወዲያውኑ መፈወስ መቻል ነበረበት በሽታውን አባሩ ቸግሮኝና አስጠኛለው ወዲያውኑ ሀብታም ማድረግ ነበረበት
ያንን ሳያደርግ መቅረቱ የውሸት መሆኑን ለምን አላመለከታችሁም ይላል አላህ። በዛው ላይ ደግሞ ሃሩን ተቃውመዋል። ሃሩን እንኳን ቢስማሙ ኑሮ አንድ ደግሞ ሌላ ሙበሪር ይሆን ነበር። ሃሩን እና እሳቸው ጋር ያሉ ጥቂት ሰዎች ይሄ ነገር ስህተት ነው መክደቱ ሸይጣን ነው ብለው ተቃውመዋል። የሃሩን ምክር ለምን አልሰማችሁም? የዚህን የጠንቋይና የጭበርባሪ ስም ተመስማት ይላቸው። ወለቀድ ቃለ ለሁም ሃሩን ምን ቀብሉ ሙሳ ከመምጣቱ በፊት ችግሩ ሲፈጠር ሃሩን አለይሂ ሰላም ያቀው ወገኖቼ ሆይ ብሎ እንማ ፉቲንቱም ቢሂ ይሄ ሰውዬ ባቀረበላችሁ ነገር እናንተ ተሸውዳችኋል ታላችኋል እና የገዛ ጌታችሁን አቅልጦ ወይፈን ምስል ጌታችሁ ነው ብሎ ሲነግራችሁ ፈተና ላይ ጣላችሁ እንጂ እውነት እንደሚለው ጌታ አይደለም ብሎ ነግሯችኋል። ወይነ ረበኩም الرحمن ትክክለኛው ጌታችሁ ረህማን የሆነው ጌታ ነው አላህ ነው። አላህ ደግሞ በዱንያ ላይ እንኳን ለእናንተ ቀርቶ ለሙሳ ለራሱ እንኳን አልታየውም ብሎ ተናግሮ ነበር ማለት ግን ማን ይስማ እና ፈተቢዑኒ ያሉ ሃሩን ይሄንን ቅራቅም ቦታውና ሰውየው የሚያደርገውን ማታለያ እኔ ያው የነብያችሁ ወንድም ነኝ እኔም ነብይ ነኝ ሐቅ ማለት ተፈለጋችሁ እኔን ተከተሉ እኔም ምላችሁን ስሙ ብሎ አልነገራችሁም? ዋጢው አምሪ እኔም ማዛችሁን ታዘዙ ብሏችሁ ነበር። እሺ ከዚህ ከነብዩ ከሃሩን እንዴት ሙናፊቁን አመናችሁትና መረጣችሁ? አላህ ሱብሃነሁ ያኔ ምን አሉ እነሱ ኢማናቸው ወደዛ ወደ ሙናፊቁ ስላጋደለ ቃሉ ለነብረሃ አለህ አኪፊን የነን ታውት ከመሳለምና ከመጸለይ አንፈንክቻነ ለማው አደባር ቃሏቸው hatta يرجع إلينا ሙሳ መጥቶ እውነትና ውሸቱን እስከሚለየው ድረስ አሁን አንተ ብትለፈልፍ አንሰማም አርፈህ ተቀመጥ ተብሎ እንጂ ሃሩን ኢንካር ሙንከር አድርጓል። ኃላፊነቱን ለመወጣት ሞክሯል። ግን በሺህ የሚቆጠርን ህዝብ አንድ ግለሰብ ምን ማድረግ አይችልም ከመምከር በስተቀር። ለምን ሃሩን ያለውን ነገር አልሰማችሁ አላቸው አላህ Subhanahu hatta yarja ilayna ሙሳ ተመለሰ። የዛን ጊዜ እሱ ባጥል ነው ካለ ተውባ እናደርጋለን ሷቅ ነው ካለ ደግሞ እንቀጥልበታለን። አሁን ግን መስሎን አለና አንተ አታደናቅፈት ተባሉ። ሃሩን አርፈህ ተቀመጥ ያጋር የምትሳተፍ ከሆነ ተሳተፍ አልፈለክ ደግሞ ዝም ብለህ ተቀመጥና ሙሳ ሲመጣ እያኔ ይሰጠናል አሉ ማለት። ይሄ እንግዲህ አሁን ያው ጥፋት ሲፈጠር እንደዚህ ገሌ ነው እንዲያረገኝ ሁሉም ተራሱ ላይ ለመከላከል ይጨረጫል። ሙሳ መጥቶ መንጉር ነው በሚልበት ጊዜ ሰዎች እኛ ወደን አይደለም የሰው ያወናብር ነው እንዴት ያወናብዳችኋል? ምን ያልታማኝ ነገር አጥቶ ነው ያወናብዳችሁ? ወንድሜ ሃሩን ተው እያላችሁ አልነበረም እንዴ ሲሏቸው ማጣፊያቸው አጠረማ ሃሩን ደግሞ ጥያቄ ኃላፊነት ተሰጥቷቸዋል ተብለው ነበርና አለ ያ ሃሩን አሉ ሙሳ አንተ ወንድሜ ሃሩን ነው ማመና ከድራይተም ضሉ አጣጫ ሲስቱ ስታያቸው ነገር ይሄ ነገር ተሳስታቸዋል ብለ ለመቃወም ምን ከለከለ? ምን ተጠብቃለህ ሰው ወደ ሽርክ ሲገባ ብለው ጠየቋቸው ማለት አላህ ተተቢያኒ ሪሶችን ልጠብቅ ነበር ትቼሄድ እሱ ለምንም አይደለም ነበር። ሰዎቹ ግን ወደ ዶላል ሲገቡ ተውሂድን ተጠው ወደ ሽርክ ሲገቡ ማከልከል መቻል ነበረበት። ማከልከል ካልቻልክ ደግሞ ቢያንስ ተቃውሞህን መግለጥ ነበረበት። ለምን እንግዲህ እናንተ እኔን ማሰሙኝ ከሆነ በቃ እኔም ወንድሜ ጋር ያለው ብለህ ፈንጠር ብለህ ቶሎ ተከታትለህ ወደኔ መምጣት ነበረበት። ማቆም እንኳን ባትችል ሁለቱንም አላደረም። ለምንድን ነው ምን ከለከለ? ወይ እነሱን ለመጋፈጥ አላቅም ወይም ደግሞ ተተወደኔ ከመንጣት ከሁለት አንዱ ነበር የሚጠበቅብህ። አንተ ግን ዝም ብለህ በቀላሉ ተው ተሳስታችኋል ዝም በል ሲሉ ዝም አለ። እንዴት ብለው ጠየቁት ማለት አፋሰይተ አምሪ አንተም ተፈቃዲ ያፈነገጥክ ማለት ነው
ተሚን ነገር እነሱን አስተሳሰብ ተካፋይ ሆንክ እንዴ እንደዚህ ብለህን የሚያርስተት እየየዝም አልካቸው በማለት ጮህባቸው ሃሩን ላይ ማለት እና ሃሩን በጣም ህዝብተኛ ሰው ነበሩ ነገሩ ተጠያቂነቱ ይሰማቸዋል ግን እዛ የበለጠ ኮስተር ብሎ መሄዱ ደግሞ የባሰ ዋጋ ያስከፍላል ብለው ፈርቶ ነው እሳቸው አሁን ሙሳ ዘሎ ያዟቸው በንዴት ማለት ነው ማቸው ረጅም ነበረ እንደዚህ ጠምዘው ያዙ በእጃቸው አባንድ እጃቸው ደግሞ ጭንቅላታቸውን ያዙና እንደዚህ ጭንቅላታቸውን ጠምዘው ሊነቅሉ ይታገሉ ጀመር ማለት ነው ሙሳ አናንተ መስኡልያን አልተወጣም ብለው ማለት ነው ያኔ ሃሩን ሰርበላትን ከይ ምናምን አላሉም አመጥፋታቸውን አውቀዋል ታቀም በላይ ሆኖባቸው እንጂ መለማመጥ ጀመሩ ማለት ነው ለማሳም قال هارون يا ابن ام እናቴ ልጅ አስተዛዝኑ እናቴ ዋዛይናት ልጅአች ቸከነም አንተም የእናታችንን ባህሪ አትርሳ ማለታቸው እናቴ ልጅ ሆይ አላ ተውዚ ለህየቲ ጤሜና ወላ ይራሲ ራሲን አትያዘህ ጭንቅላቴን ለመንቀል አትሞክር ይሄ ደግሞ ሌላ ስተት ውስጥ ነው እየገባን ነው ስበሳቸው ተጋደሉ ነብይ ተብየዎች እየተባለ መሳቂያ እንሆናለንና ራሴንና አገጨን ልቀቀኝና ነገሩን አስረዳሃለሁ ቀስብዬ አሉ አላቁሳቸው ናቸው ሃሩን ልበታንሳቸው ነበር ለመከላከል ግን በጥፋታቸው ስላመኑ መቃወምና መከላከሉን ተው መለመንን መረጡ ማለት ህክማ ነው ሙሳም ቢቆጣ ይፈረድባቸውም እዚህ በለጠ ጥፋት አይጠፋምና ማለት ስለዚህ ራሴንና አገጨን ልቀቀኝና ነገሩን ወያይበት ያው ምክንያቱን አቀርባለሁ ብለው ለመኗቸው እሺ ምንድነው ምክንያት ስሏቸው እንዲ خشيت ان تقول فرقت بين بني اسرائيل እኔ ኃላፊነት ሰጥቼ ሰዎችን ቀሳር ይዛቸውና ቶሎኔ ቀድሚያቸው ለሂድ ብዬ በሄድኩ ጊዜ ሰዎቹ አጋጣሚውን ተጠቅመው እንዲህ አይነት ስተት ውስጥ ገቡ ሲገቡ ግዝም አላልኩም انما فتنتم به وان ربكم الرحمن ይየጩባቸዋለሁ ይሄ ሰውዬ ሊያወናብዳችሁ ፈተና ላይ እየጣላችሁ ነው ትክክለኛ ጌታችሁ ረብ العالمين الرحمن ነው ይያለሁኝ ይሄን ጠይቃቸው አላለንም ይገሉ ተዚህ በላይ ግን አንድ ግለሰብ በብዙ ሺህ የሚቆጠርን ህዝብ ምን ማድረግ ይችል ነበር አሉ ምን ማድረግ ይችል ነበር አይከልፉ الله نفسا الا وسعها አንድ ሰው ለሰው ቢሆን ታገለዋለህ ግን በሺህ የሚቆጠሩ ህዝቦችን አንድ ሰው ብቻውን ተወሰኑ ሰዎች ቢኖሩ እዚህ በሚባሉ አይደሉም እነዛ አሉ እርግጥ የተወሰኑ እነዛኛ ሁለት ፍሬ ሆነን እነዚህን ሁሉ ህዝቦች ለመቃወም ብንሞክር እኮ አንችልም እንደማዕበል ነው የሚወርድብን በላያችን إني خشيت أن تقول فرقت بين بني إسرائيل ስለዚህ እኔ ያላቅሜ እነዚህ ሰዎች ጋር በፋተት እና በፋለም በእኔና በእስራኤሎች ውስጥ ክፍተት ፈጠርክብኝ ትላለህ በየፈራውኛል እኔ ህይወቴን ማሰዋትማ አካውደኛ አይደለም ግን ይሄን ነገር ለዘባርኬ መፍትሄውን ካንተ እየጠበቁ ነው ያለሁት ሰዎች ጋር ቢጋፈጥ ግን እኔንም አብረውኝ ያሉትን ሙእሚኖች አስጨርሳለሁ ከዛ በኋላ ደግሞ ደም ተቃባን ማለት ነው ሰው ህዝቦች ጋር ደም ተቃባን ደግሞ አንተም ስትመጣ ይቀበሉ እነዚህ ስግብግቦች ስልጣን ወዳጆች እኛን ሊያደርጉን ጨበጨቡን ብለው አንተ መሐከል ደግሞ እንዳይቀበሉ አንተና በእስራኤላውያን መሐከል ልዩነት እንዲፈጠር አልፈለኩም ችግሩን መቀነስ ፈልጌ ነው ችግሩ ተፈጥሯል ግን ያላግባብ ያላቅም ይብጋፈጠው የበለጠ ኪሳራው ይበዛልና ይሄ ነገር እስቲቀሳር ይገለውና ወንድሜ ከመጣ ከሱ ጋር ማለጃ አረጋዋለሁ እንጂ ለህይወት የሳስቸም አይደለም ፈረቅተ በይነ በኒ እስራኤል በኒና በእስራኤላውያን ላይ ልዩነት ፈጠርክ ሁለት ቡድን ተካፍለህ ህዝብን ስበርስ ያባላህ
አገኘው ልትለኝ ነው ያን ነበር የፈራሁት ወለም ተርቁብ ቀውሊ እና መጀመሪያም አደራ መመሪያ ተሰጥቷቸዋል ቃሌን አልጠበቅ ወخلوفني في قومي واصلح ولا تتبع سبيل المفسدين ብለዋቸው ነበር ሲሄዱ እኔ ሰድ ያው ህዝቦችን በጥሩ ሁኔታ እኔን ተከታ አስተዳድራቸው አንዳንድ አጥፊዎች የማይገባ ነገር ከሰሩ አሉ አላህ ነግሯቸው ችግር እንደሚፈጠር የሙፍሲዶችን መንገድ እንዲያተከተል አንተ ለዘብ ብለህ በህክማ መራ አላልከኝም ነበር ስለዚህ ህክማው ይሄ ነው ብዬ ነው ያመንኩት በማለት አስረዱ ማለት ሙሳም አሁን ተረዱላቸው ተቀበሉ እውነትም ይሄን ሁሉ ህዝብ እንግዲህ አንድ ሰው ምን ማድረግ ይችል ነበር የበለጠ ደግሞ የስበርስ መጨፋጫ ቢፈጠር ከባድ ነበር የሚለውን ተረዱላቸው ማለት አለ እና ማን ነው ተጠያቂው ለዚህ ጉዳይ ሲባል ያው ዋናው ሙናፊቁ ተጠቆመ ማለት የሳሚሪ የሚባል ሰው ነው የሁሉ ችግር የፈጠረበት አንተ ስትጠፋ ነብያችን ተለይቶን የጠፋው ያው ጌታ የሰውን ገንዘብ በባጢል ተሸክመን ስላለን ነውና ቁርባን እናድርገው ሲለን የሰው ገንዘብ ለማኑ ቁርባን አለ እንዴ ሰው ሰርቀ የባጢል ቁርባን ነብዮች ናቸው እንጂ የሰውን ገንዘብ ወደ ባለ ሐቁ መመለስ ነው እንጂ አንተ የሰው ገንዘብ ወስደህ ሰደቃ አድርገህ አጅር ታገኛለህ እንደዚህ ብሎ አጣለለን ብለው ክሱን ወደ ባለቤቱ ወደ ዋናው መለሱት ማለት እኔ ዞራውና ሙሳን መጠየቅ ጀመረው ወደ ዋናው ወንጀለኛ ተመጣ ማለት قال فما خطبك يا سامري አንተ ሳሚሪ ሰውዬ فما شأنك ያን ሁሉ ተንኮል እንዲሸርበ በዚህ ባጭር ጊዜ እንዲህ አይነት መስቀልቅላችን ያወጣን ምን ፈልገህ ነው እንዴት እንድትታረግ ቻልክ ብለው ጠየቁት ማለት እሱም ደግሞ ደነገጠና ያው አለልባጢል ሲጋለጥ የሚጨብጠውን ያጣል ተፈረከረከ ማለት ቃለ በሱርቱ በማለም የሱሩ ቢሆነቱን ተናገረ እኔማ አንተ ያላየውን ነገር ታይቶኝ ነበር የተወሰነ ፍልስፍና ሙያ ስለነበረችኝ ያችን ነገር ስሞክራት ጊዜ የተሳካልኝ መሰለኝ አንተ ትዝባላለ ሰዎቹ ኢንሻአላህ ኢላሃን ሲሉ ያው ጥያቄውን መመለስ አልቻልኩም ተቆጣቸው ሰደባቸው እኔ ግን ያችን ጥያቄ በመልስላቸው ታንተ ይመርጡኛል ቦታውን ወስዳለው ብዬ ተخطيط አደረኩኝ ያን ነገር ሞከርኩት ደግሞ የተሳካ መሰለኝ የአዳይላኩም ኢላሁ ሙሳ ብዬ እርግጥ ነው ስተቱን ሰርቻለሁ ብሎ ሐቁን ተናገረ ደግነቱ ማን ፈቀወዱቱ ቀውደተ ምን አثر الرسول ይሄን ነገር እንዴት እንደሰራሁት አስረዳሃላችሁ እሺ መልእክተኛ ወደ አንተ በሚመጣ ጊዜ የሚረገጠውን አፈር ወንድሬ ይጀነበራ ፈነበስቷ ያንን አንጣሪ ነበርኩኝና ወርቁን ታነጠቁትና አንድ አርገታ ያያዝኩት በኋላ ያችን የመለክተኛውን አፈር ረጨውበት ስረጭበት ልክ ህይወት እንደሰራ ነገር ሆነና ድምጽ ማሰማት ጀመረ وكذلك سولت لنفسي ነፍስዬን በዚህ መልክ ጌታ የመሰለ ነገር አቅርበህ እና ሙሳን ማሸነፍ ትችላለህ ብላ ጎተጎተችኝና እውነት መስሎኝ በዚህ መልክ ነው ውስጥ የገባሁት አላቸው እኔ قال موسى فذهب انت اذهب فان لك في الحياه ان تقول እንግዲህ አላህ አጋልጦሃል ሽሪር ነበር ተንኮለኛ ነበር እኔ ጥሩ ሰው ነብይ አስከትሌ ይሄን ሁሉ ችግር ተፈጠርክብኝ አሁን በግተዛ አካባቢ ተፋው መከታጫ እንዲሆን እርምጃ መውሰድ መግደል ይችሉ ነበር ግን ታውን በኋላ አሊ ተዛ አካባቢ ተፋ ብለው አባረሩት ማለት ሲባረር ግን አሁን በሄደበት ሌሎች ህዝቦችን እንዳይበክል እንደብዴት አይነት በሽታ እንዲይዘው ያርገውበታል ማለት ወዲያውኑ ሰውን የሚያስጠላ ነገር ተስሜት መጣ አንተ ቆለ ላሚሳስ አሁን ጀመረ
ከማንም ማህበረሰብ ዘንድ ሄደ መቀላቀል እንዳትችል እብድ ይሆናል ማለት ነው። እዛ ሰዎች ባሻጋሪ ሲያይ የሰው ድምጽ ሲሰማ ይረበሽ ነበር። ሰውዬው አትቅረቡኝ አትንኩኝ ዞር በሉ እያለ ይጮሃል። ያኔ ሰው ደግሞ እብድ ነው እያለ ይሸሸዋል ማለት ነው። ለምን ያን ተንኮሉን በሌላ መልኩ ሄዶ ደግሞ ሌላ ቡድን እንዳይፈጥር ምንጩን ለማድረግ ማለት ነው። እዛ አለል ፈሳድን ብትገለው እንኳን ሄዶ ቀብሩን የሚሳለም ደግሞ ይመጣል። በቁመናው ራሱን ማንነቱን ማጋለጥ አለበት ማለት ነው። ወይነ ለከ መውዒደን ለን ተخلፈው እንግዲህ አንተ የሰራው ግፍና ስተት ከባድ ነው። እንተን ገልህም ባቃጥልህ እንኳን የሚበቃ አይደለም እንደ ጥፋት እንኳን ግን አንተ ራስህ በህይወት እስካለህ ድረስ የሰው ልጆች ጋር መቀላቀል እንዲያትችል ሰው የሚያስጠላ በሽታ ያዛሉ ተማን አዛርሜ ልኩን በቀበራ ለበራ ይንከራተታል ጫካ ለጫካ እንዳውሬ የሰው ድምጽ ሲሰማ እናንተ ሰው ወደዚህ እንዲያትወጡ ዞር በሉ ይላል። ሰው ከቀረበው ይታመማል ይጮሃል። በዛ መልክ እድሜውን እየተቀራጠ ጨረሰ ማለት ወይነ ለከ መውዒደን ለን ተخلፈው እንግዲህ በዱንያ ይሄ ይሁን ውጤትህ እንግዲህ አንጠለበ ሸይአን ፊ ገይሪ አዋኒሂ ሁሪማ في زمانه እንደሚባለው ይችን እንግዲህ በህዝብ መታጀብና መከበብን ማግኘት ስለቋመጠ በተቃራኒው የህዝብ ጥላቻ ህዝብ ማያስቀር በሽታ ያዘው ማለት ነው። ይሄ ብቻ አይደለም በአኺራ ደግሞ አላህ ያዘልህ ቀጠሮ አለ። እዚህን ኡመቶችን ሽርክ ውስጥ በመጨመርህ የታያው ጀሃነም እንዳደረገ ታገኛለህ ወደፊት ብለውታል ማለት ነው። ይጠብቃል እሱ። ከዛ በኋላ ወንዙር ኢላሂ ከለዚ ወልታ አለህ አቂፋ ይሄንን እስካሁን ድረስ ጌታ ነው እያልክ ስትሰራው የነበረውን የውሸት አምላክህን ደግሞ ምን እንደማረገው ተመልከታሉ። እርምህን አውጣ። ጌታ ከሆነ ከራሱ መከላከል ነበረበት። አሁን ግን ይሄንን በወይፈን መልክ የሰራውን ሐውልት ምን እንደማረገው ተመልከታሉ። ከመሄዱ በፊት እንጨት ሰበሰቡና አጋኙት። እዛ በጋመሳት ጨመሩት ተቃጠለ ማለት ነው። አሁን እንግዲህ እዛ ተወርቅነቱ ወደ ወይፈንነት ተሻግሯል። አላህ Subhanahu Wa Ta'ala ይህክማት ስጋና አጥንት ሆኗል። ልክ እንደ ትክክለኛው ወይፈን ማለት ነው። ሲቃጠል አሁን እንደወትሮ ወደ ወርቅነት መቅለጥ ሳይሆን ቀጥታ ተቃጠለ። ከብት ሲቃጠል እንደሚቃጠለው ማለት ነው። አመድ ሆነ። እዛ አመዱን ባህር ዳርቻ ላይ ነበሩና አመዱን ሰብስበው እንደዚህ እጃቸው አንስተው በባህሩ ላይ ረጩት። ያው ባህሩ ላይ ወኑ ጠፋ ማለት ነው። በዛ የተሳተፉ ሰዎች እንደ መርዝ ሆኖባቸዋልና ስሜቱ አለ ውስጣቸው። ያንን አመዱ ያረፈበትን ውሃ እየሄዱ መጠጣት ጀመሩ። ነው ሽሩሁ ቢቁሉቢሂም ወልኢጅል የሚለው ማለት ነው። እነዛ እንግዲህ ያው በኒፋቅ ተበክለዋል። ተቃጥሎ እንኳን እርማቸው ማውጣት አልቻሉም ማለት ነው። ወንዱሩ ኢላሂ ከለዚ ዶልታ አለህ አቂፋ እስከዛሬ ስትደክም በስለፋበት የቆየውን የውሸት አምላክህን ለኑሐሪቀን ነው አሁን ባደባባይ እናቃጥለዋለን። ተመለነን ሲፈናው ፊል የሚነስፋ በባህሩ ላይ አጉነን እንረጨዋለን። ማንም ሰው ደብዛውን እንዲያገኝ ማለት ነው። በዛ መልክ አቃጥለው አመዱን በባህር ላይ ረጩት። ተሳው እንዲጠፋ አደረጉ ማለት ነው። ከዛ ኢነማ ኢላሁኩም አላሁ الذي لا اله الا هو وسع كل شيء علما ይኸው ጌታ ነው ብላችሁ ሲጨፍሩ ሲደነስለት የነበረው ውሸት ራሱን እንኳን ተቃጥሎ መከላከል አልቻለም። ስለዚህ አሁን ያንስተታችሁን ተረዱና ኢነማ ኢላሁኩም الحق ትክክለኛው አምላካችሁ አላሁ الذي لا اله الا هو ወደር የሌለው ብቸኛው አላህ ነው። አሁንም ወደ መጀመሪያው አቂዳችሁ ተመለሱ። የውሸቱን አምላክ ውጤቱን አይታችኋልና አሉ ሙሳ። እንደገና ተውሂድ መስራት ጀመሩ ማለት ነው። ወሲአ ኩለ ሸይን ዒልማ አላሁ አልዋሂድ አልአሐድ ሁሉን ነገር በእውቀቱ የሰፋ ነውና
የሁላችንም ማንነትና ምንነት ስለሚያውቅ በቃ ያው ጥፋታችሁን ተረድታችኋል አሁን ተልባችሁ ወደ ተውሂዳችሁ ተመለሱ በማለት ሰዎችን አረጋጉ ማለት ነው። እና እንግዲህ ሙሳ በጣም ፈተና ከበዛባቸው ነብያቶች በዋነኝነት የሚጠቀሱ ናቸው። ፍርዓውን ወደ 30 ወደ 40 ዓመት የሚጠጋ ነው የተፋለሙት። ያን ሁሉ ደግሞ ፍርዓውን ተገላገልኩ ሲሉ ደግሞ እንደገና የውስጥ ችግር ደግሞ መጥቶ እንደዚህ ፍዳቸውን የደከሙበት ሁሉ ተውሂድ አፈርደም በልቶ እንደገና እንዳዲስ አብለው ላይ ማስተማር ጀመሩ ማለት ነው። ከዛም ይቀጥላል እንግዲህ ፈተናቸው በዚህ መልክ ነበረ የሙሳ ታሪክ መጣው ያለና አባስ ይሄን ሁሉ የሚቀሱ ሰው እንግዲህ ለነብዩ መሐመድ አንተም የተለያየ ችግር ቢደርስበት በቁረይሾች የሙሳን እስቲስማ እዛ ጋር ሲታያት እዚህ ወንባል አይደል ሙሳ ያን ሁሉ ተቋቁሞ ነው ወጥቶ የበቃው ጠንካራውን እንደ ሙሳ ማለት እንደገና ጥላቶቹ ደግሞ እና አውጃል የፈለገውን ብትሆኑ ሳሚሪን አታክሉ የተፈጠረ እናንተም ምንም አይደላችሁ ሳሚሪ እንኳን ወድቋል አለባትል ስለሆነ እናንተም እንደዛው ወደቃችሁ አይቀርም ለሁለቱ መልእክት ነው ታሪኩ ይዘት ማለት ነው። አላህ ወሰለላሁ ዐለይሂ ወሰለም